ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ እና አሊሻም ቮልቸር ከተባሉት በሜል ከሚመሩት ቡድኖች ጋር ተፋጠውና ተጋፍጠው ቮልቸሮቹም ታዲያ እነ አሊሺያ ስቴዲየሙ ላይ ሰላማዊ ኑሮ በነበሩበት ሰዓት ጉድ ሰርቷቸው ለዚህ እንዳበቋቸው እንደተረዳን ጆንና ሞርጋንም ብጥብጥ እንዳይፈጠር ለማድረግ ቢጥሩም ሳይሳካላቸው እንደቀረ ቦታውም ላይ ማንም ያልጠበቃት ናዮሚም ደርሳ አሊሺያም ናዮሚ ከቮልቸሮቹ ጋር ተባብራም ጉድ እንዳደረጋቻቸውም ስታውቅ በዛም ንዴት ስተኩስባት የናዮሚ ፍቅር ጆንም ለፍቅሩ ከለላም ሆኖላት በጥይት ሲመታም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን በጥይት የተመታው ጆንንም ናዮሚን ሕክምና ልታደርግለት እየጣረች እና አሊሺያም ከቮልቸሮቹ ከነሜል ጋር እየተተኳኮሱ ሜልም በመሃል ቁማር መበላቱንና መበለጡም ስለገባው ሰዎቹን ይዞ ለማፈግፈግ ሲጥር ናዮሚም ታዲያ የሜል መኪና ውስጥም የሕክምና እቃዎችም ስላሉ ወደሱም ለማምራት ስትሄድ አሊሻም እዛው ደርሳ መኪናው ላይ ተኩሳም አፈንድታው ሜልም ውስጥ እንዳለ ይፈነዳበታል። አሊሻም ናዮሚ ላይ ደርሳባት ልተኩስባት ብትልም ናዮሚም እንደምንም አምልጣት ወደ ጆን ተመልሳ ግዴታ የሕክምና እቃ ያስፈልገኛል፣ ያንን የምናገኝበት ቦታም አውቃለሁ፣ ግን ለዛ መኪናም እፈልጋለሁ ብላም አብሯት ላለው ሞርጋንም ጠይቀው ሞርጋንም በፍጥነት ከርቀት የሚሆነውን በቪዲዮ እየቀረጸች ያለችው ኤኤል ጋም አምርቶ እንድተባበራቸው ለጆን ስትልም እንድትወስዳቸው ይለምናታል። በሌላ በኩል ሉሲያም የኒክ ገዳይ ቻርሊም ጋም ደርሳባት ልገላትም ስትቃረብ ቻርሊም ይቅርታም እየጠየቀቻት በግርግርም አመልጣትም ስትሰወርባት ኤኤልም ታዲያ እነ ጆንን ለመርዳትም ብላ አሊሻም ልክ ናዮሚም ጋር ደርሳ መልሳም ስደቀንባት ኤኤልም ደርሳ በመኪናዋ ጠበንጆች እያስፈራራቻት አሊሻም በስተመጨረሻ እጅም ሰታ ጆንን ተሸክመውት ወደ መኪና ውስጥ ምን ናዮሚም አስገብተውት ሞርጋንም ሕፃኗ ቻርሊንም ሲያያት እንዳይገሏትም በሚል ነይ ከኛ ጋር በማለት ወደ መኪናውም አስገብተዋት በናዮሚ መሪነትም ጉዞም ይጀምራሉ። ኤኤልም ወዴት ነው የምንሄደው እያለች ናዮሚንም ጠይቃት ወደ ስቴዲየሙም ተብላም ሲነገራት ያ ቦታ ሙሉ ለሙሉ ወድሟል ተብዬም ነበረ፣ አንቺም ሞተሻልም ብለውኝ ነበር፣ ምንድነው እነ ቪክተር የተሳሳቱት እያለች ጉደኛዋ ናዮሚንም ትጠይቃታለች። በዚሁ ትዕይንቱም በትውስታ የዛኔ ስቴዲየሙ ቦታ ላይ ዘርና ማዳበሪያም እነ ማዲሰን ካገኙም በኋላ ሰላምም አግኝተው በነበረ ሰዓት ያቺ ቻርሊ ተብዬዋ ሕፃን ወደ ስቴዲየሙ ተመልሳም እንደመጣችና እርዳታችሁም ያስፈልገኛል ብላም እንደተናገረች እያሳየን አሁን ላይም ራሷ ቻርሊ ለዚህ ሁላ ተጠያቂው እኔ ነኝ እያለች ስትናገር እየሰማናት በጊዜውም ታዲያ ይዛቸው ሙሉ ለሙሉ እነ ማዲሰንን በመያዝ በመኪና አደጋም የተገጫጨውና ራሱን የሳተው ሜልጋም ወስዳቸው እያሳየቻቸው እርዳታችሁ ያስፈልገዋልም ስትል ታዲያ ምን እንደተፈጠረም ሲጠይቋት ሜል ከወንድሙ ጋር ተጨቃጭቆ እኔም ብቻም ይዞኝ ሙሉ ከቡድኑም ተለይቶም እየሄድን በነበረ ሰዓት የመኪና አደጋም ደርሶበት ነው ብላ ኒክም ስላላመናት እነዚህ ሰዎች አይታመኑም ትተናቸው ወደ ስቴዲየሙ እንመለስ ቢልም ማዲሰን ግን አይሆንም አስታውስ ናዮሚንም እዛኔ ሽጉጥ ደቅናብን ረድተናት አሁን እሷ ረድታን ዘርና ማዳበሪያም አገኘን፣ ስለዚህ ሰዎችን መርዳታችንን አናቆምም በሚል ሜልንም ሊረዱት ወደ ስቴዲየሙም ይወስዱታል። አሁን ላይም ታዲያ እነ አሊሻም ናዮሚን ስቴዲየሙ ቦታ ላይ ለጆን የሕክምና እቃዎችን ለማግኘት ወደዛም ማምራቱ አይቀርም በሚል እነሱም ጉዞ ወደዛ ለማድረግ እየተንቀሳቀሱ ከፈነዳው መኪና ውስጥ ሜል እያቃሰተም ሲወጣም አይተውት አሊሻም በንዴት ወዳ ወደሱም አመርታ ናዮሚን ከመጀመሪያ ነበር ከእናንተ ጋር አብራ መስራት የጀመረችው እያለችም ጠይቃው አልመልስም ሲላት በንዴት ጭንቅላቱን ወቅታም ገላው ወደ መኪናውም ትመለሳለች። ድሮም ላይ ለራሱን ለሜል ሕክምና አድርገውለት ሜልም ሲነቃ ቻርሊስ እያለ እየጠየቀ ለነ ማዲሰንም አሁን ላይ ሙሉ እናንተም ስቴዲየሙም አደጋ ላይ ነው፣ ወንድሜም እስከዛሬ ያከማነቻናቸውን ዞምቢዎች እየመራ ወደዚህም እየመጣላችሁ ነው፣ ከዛም በምንም ተአምር አተርፉም፣ ስለዚህ ኢዱ እያለም ቢናገርም እነ ማዲሰንም ሳይሰሙት ቀርተው ማዲሰንም በጭንቀት
ጥበቃቸውን እንዲያጠናክሩ ለነ ቪክተርም ታዛለች በለው። ሜል ግን በመሀል እያገገመም ሲመጣ እያከመችው ያለችውንም ናዮሚንም የታሰረበትን በጥሶ ስለቷንም ነጥቆ ሊያስፈራራትም እየሞከረ ቻርሊ የት ናት እያለ ይህን ቦታ በፍጥነት ለቃችሁ መሄድ አለባችሁ፣ በዞምቢ መጥለቅለቁም አይቀርም፣ አንቺም ለራስሽ ስትይ ይህን ቦታ ለቀሽ ሂጂ፣ ከፈለግሽ ከኛ ጋር ነይ እያለ ሊደልላት ቢሞክርም ሳይሳካለትም ቀርቶ ግን ናዮሚን ቆየት ብላ በጭንቀት ወደ ማዲሰንም አምርታ ይህ ቦታ ላይ ከቆየን ሁላችንም ህይወታችንን እናጣለን፣ ስለዚህ እንሂድ እያለች ስጋቷን ብትነግራትም ማዲሰን ግን ይህን ቦታ ለልጆቼ ነው የገነባሁት፣ ስለዚህ ቮልቸሮቹ ባመጡት ጣጣ ፈርተን ለማንም ብለን ይህም ቤታችንን ለቀን አንሄድም በማለት የናዮሚን ሀሳብን እያስቀየረ ያለው ሜል እንደሆነም ስለገባት በፍጥነት ወደ እሱም አመርታ ይህን ቦታም እየበጠበጠም ስለሆነ የታሰረበትን ፈታ፣ መሄድ ከፈለግ ብቻ ከን ሂድም በማለት ያለ ቻርሊም እንዲሄድም ታደርጓለች። ሜልም ከመሄዱ በፊት እባካችሁ ቻርሊን ሰጡኝ፣ እዚህ ቦታ ከቆየች እሷም ሁላችሁ መሞታችሁ አይቀርም ቢልም ማዲሰንም በንዴት አይሆንም በሚል በሩን አስከፍታለት የሚሰራ መኪናም ሰጥተውት ለቆ እንዲሄድም ያደርጉታል። ኒክም ወደ እናቱም አመርቶ አሁን እያደረጉት ያለው ነገር ልክ እንዳልሆነ ሊነግራትም እየሞከረ አመሻሽ ላይም ለቻርሊም የሜልም መሄድም ነግሯት እሷም ብዙ እኮ አላገገመም ነበርም እያለች እየተበሰጫጨች አሊሻም መኪናው ውስጥ መነጋገሪያ ሬዲዮ አስቀምጬላታለሁ በዛም አውሪም ብላም ሰታት። ቻርሊም ሜልን ልታወራው ብትሞክርም ሜል ግን ክፉኛም እያሳለ መናገርም አቅቶት ራሱንም ሲስት በመነጋገሪያው በኩልም ሰምተው በዛም የቻርሊን ጭንቀት ያዩትና አሊሻም ሜልን ሊረዱት ያለ ማዲሰን እውቅናም በሩ ጋር ያሉትን ቪክተርን በሩን አስከፍተዋቸው ቪክተርም እናታችሁ እኔን ድሮ ላይ ስለረዳችኝ እናንተም አሁን ሜልን እርዱትም በማለት ፈቅዶላቸውም ይወጣሉ። ጉዞም ወደ ሜል ጋም ያደርጋሉ። በሌላ በኩል የሜል ወንድምም ከሰዎቹ ጋር ሆኖ በከባድ መኪናቸው እስከዛሬ ያገሯቸውን ዞምቢዎች ይዘው ወደ ስቴዲየሙም እያመሩም እንዳለም ስናይ ስቴዲየሙም ላይ ናዮሚንም ወደ ማዲሰንም አመርታ የመሄድ ሀሳቧን ትታ እዚሁ ጥቃት ቢደርስባቸውም በሕክምና እንደምታግዛቸው ለማዲሰን ስትነግራት እየሰማን ኒክና አሊሻም ራሱን የሳተው ሜልጋም ከነመኪናው ደርሰውለት ወደ ስቴዲየሙም ሊመልሱ ሲዘገጃጁ እነሱ ባሉበት መንገድም በኩል የሜል ወንድምና ሰዎቹም በመኪና የያዟቸውን ዞምቢዎች ይዘው ወደ ስቴዲየሙም ሲያልፉም አይተው ያንን በድንጋጤ በሬዲዮ መነጋገሪያም በኩል ለነ ቪክተርም ማሳውቀው እነሱም ወደ ስቴዲየሙ በፍጥነት ይገሰግሳሉ በለው። ስቴዲየሙ ቦታም ላይ የሜል ወንድምም በአንድ መኪናም በማድረግ የስቴዲየሙ መግቢያም ቦታም ላይ ዘይትም ካፈሰሱም በኋላ እንዳለ በከባድ መኪና ውስጥ ያሉትን ዞምቢዎች ለቀው እሳትም ለኩሰው ዞምቢዎቹ ወደ ስቴዲየሙ ብቻ እንዲሄዱም እያደረጉ እዛም የደረሱት እነ ኒክም መኪናቸው በዞምቢዎች ሲከበብና መሄጃና መውጫም ሲያጡ ያንንም ከርቀት እያየች ያለችው ማዲሰንም ልጆቿን ለማትረፍ ወደ እነሱ ልትወጣ ብትልም እንዴት ግን ከፊት ያሉትን ዞምቢዎች እንደምታልፋቸው ግራም ገብቷት አሊሻም በመነጋገሪያው ሬዲዮን በኩል ይህንን ስላደረገን ይቅርታ፣ ግን ልክ የሆነ ነገር ለመስራት ብለን ነበር የወጣ ነው በማለት ለእናቷም ትናገራለች። ወዮ። በቀጣይም ትዕይንቱ ወደ አሁን ጊዜ መልሶን ኤልም መኪናዋን እየነዳች በናዮሚም እየተመራች ስቴዲየሙ ቦታም ላይም ደርሰው ናዮሚም ታዲያ በጊዜው የሜል ወንድምም ይህን ቦታ ሲያጠቃ የሕክምና ቦታውም ላይ ያሉትን እቃዎች አልወሰዱም፣ ስለዚህ ለጆኒ የሚሆንም እቃ እዛም አገኛለሁ፣ መኪናውን ንጁና ግቢም ብላት ኤልም እየፈራች ቢሆንም መኪናዋን መልሳ ማስነስታ የስቴዲየሙን በርም ገንጥላ ወደ ውስጥም ሲገቡ ውስጥም ላይ እንዳለ የተቃጠሉ ብዛት ያላቸው ዞምቢዎችም ሲርመሰመሱና መኪናቸውን ሲከቡትም ይመለከታሉ በለው። እኛም ስቴዲየሙ ላይ ምን ተፈጥሮ ይሆን እያለን እየጠየቅን በፊት ስቴዲየሙ እንዲህ ሳይሆን እንዲሁም ደግሞ እነ ማዲሰን ስቴዲየሙን ቦታም ሳያገኙት በፊት ማዲሰን ራሷ ብቻዋን በነበረችም ሰዓት የአጋጣሚ ነገር ሆኖ ከኤኤል ጋም ተገናኝተው እንደነበረም እያየን በተገናኙም ሰዓት ማዲሰንም በሽጉጧ ኤኤልን እያስፈራራች የመኪናሽን ቁልፍ ስጪም ብትላትም ኤኤልም አልሰማም ስላለች እስከ መታሰርም ደርሳ ማዲሰንም አማራጭ ስታጣ እስከ ዛሬ ኤኤል የቀረጸቻቸውን ቪዲዮዎች ካሴትም ይዛባት በራሷ መኪናም ለመሸሽ እንደሞከረችም እናስታውሳለን። አሁን ላይም ታዲያ ስቴዲየም ውስጥ እነ ኤኤልም ገብተው
ናኦሚንና ሞርጋንም ለጆን መድኃኒቶቹን ወደሚያገኙበት ቦታም ለመግባት አስቀድመውም ኤል ፊት ለፊት ያሉትን ዞምቢዎች በማሽን ጋኗ አርከፍክፋቸው እነሱም በፍጥነት ወርደው ወደ ውስጥም ሲገቡ ባልተጠበቀም መልኩ ከርቀት እነ አሊሻም ቦታው ላይ ደርሰው እየተኮሱባቸው የገቡበትን ቤት በርም ያፈራርሱባቸዋል በለው። እነ ኤልም ተደናግጠው በፍጥነት ወይም ቦታም ለቀን መሄድ አለብንም እየተባባሉ ናኦሚንና ሞርጋንም ውስጥ ያሉትን ዞምቢዎች እየከታተሉ መድኃኒት ወደሚቀመጥበት ቦታም ያመራሉ። ጆንም እያቃሰተ እዚሁም ከሞትኩ በሚል በቪዲዮ እየተቀረጸ ለፍቅሩ ናኦሚንም ከሰው መሸሽ እንድታቆም እየተናገረ ሞርጋንም እንድትጠብቅልኝ እነግርካለሁም እያለው እዛውም ታዲያ እነ አሊሻ ብዙም ሳይቆዩ የኤልን መኪና በባዙቃ መተው በሩን ገንጥለው ሽጉጣቸውን ይደቅኑባቸዋል። ህርፍ ድሮም ላይ ኤል ከማዲሰን ጋር በነበረች ሰዓት ማዲሰንም የቪዲዮዋን ካሴት ብትወስድባትም እንዲሁም ካሴቱ ላይ ልጆቿን አሊሻና ኒክም ካሉ በሚል ብትፈልግም አታቸው። እዛው ታዲያ ኤልም የታሰረችበትን በጥሳም ወታ ጠበንጇንም ደቅናባት ማዲሰንንም እጅ አሰጥታት ካሴቷንም ታስመልሳለች። ታዲያ ሳትገላትም እንደተለመደው ማዲሰንን ታሪክሽን ንገሪኝ፣ ምናልባት የአንቺን ታሪክ አንድ ቀን ለሌሎች ሊጠቅም ይችላልም እያለቻት እሷንም ቪዲዮን ትቀርጻታለች። ማዲሰንም ታዲያ ይሄ ታሪክ ምን ይሰራልሻልም እያለቻት መናገር ባትፈልግም ታሪኳንም ለመናገር ተስማምታ የልጆቿን ስም የራሷን ስምም ሳትናገር ለልጆቿም የተሻለ ቦታ ትፈልግ እንደነበረ ያንንም ቦታም ታዲያ አገኛለሁ ብዬም ለፋው ግን እስካሁን አልቻልኩም እያለች እምባ እየተናነቃትም ተናግራ ድሮ ልጅም እያሉ ታዲያ ልጆቼ አንዲት ክፉኛ የተጎዳችም ክንፏን መብረር የማይችል ወፍም አግኝተው ያቺ ወፍ ታዲያ ልታገግም ባልቻለች ሰዓት እነሱ ግን ተስፋ ሳይቆርጡባት ቤትም አስገብተው እየመገቧት ተንከባክበው ሕይወት ነፍስም ዘሩባት። እኔም በልጆቼ ኮራው። ያንንም ካየው በኋላ እኔም በልጆቼ ተስፋም ቆርጬም አላቅም እያለች የወፏንም ስም አሚና ብለው ያወጡላትን ጊዜም ታስታውሳለች። ያንንም ለኤል አሁን ትነግራታለች። አሁን ላይም ታዲያ አሊሻም ኤልን ታግላ በስተ መጨረሻም እጅ አሰጥታት ሕፃኗ ቻርሊንም አንቃት ውስጥ ያሉትን ናኦሚን ሰላም ነው ውጡ በያቸውም እያለች ኤልንም ታስፈራራታለች ብለው ኤልም ታዲያ ተናግጣ እንደተባለችው ለናኦሚን ሰላም እንደሆነም ተናግራ ናኦሚንና ሞርጋንም ሀገር ሰላም ብለው መድኃኒቱን ይዘው ሊወጡም ብለው ታዲያ የተኛው ጆን ግን ሬዲዮን ከፍቶ በነ አሊሻ እንደተያዙም አሳውቆ ናኦሚንም በድንጋጤ ይዛው ቀርታ ሞርጋንም ብቻውን ሊወጣም እያሰበ በዚህ ግርግር ታዲያ ኤል መልሳ አሊሻን ስትታገላት በትግላቸውም መሃል መኪና ውስጥ የነበረም እቃም ሲወዳድቅ አሊሻም የሆነ ጊዜ እናታቸው ይዛ የመጣችው ምግብ መኪና ውስጥ ማይታ እየተደናገጠች ኤልን ኬት አግኝተሽ ነው እያለችም ጠይቃታለች። ኤልም ያገኘችበትን ቦታም ተናግራ እንዲሁም ታዲያ በብዛት ለአንዲት ሴት ታሪኳን ነግራኝ ሰጥቻት ነበረም ስትል አሊሻም ማመን እያቃታት በፍጥነት ካሴቶቹ የሚቀመጡበትን ቦታ ማመርታ በርብራ አሚና የሚለውን ስከፍተው እናቷ ማዲሰንን እንደሆነችም አይታ እንባ እየተናነቃት ሙሉ ቪዲዮንም ታየዋለች። ኤልም እየተገረመች በጊዜው ስሟን አልነገረችኝም፣ የእናንተንም ስም አልነገረችኝም ነበር፣ ለዛም ነው ያላወቅኳችሁም ያልነገርኳችሁም ትላለች። ዋው! አሊሻም ታዲያ ቪዲዮን አይታ ከጨረሰች በኋላ ንዴቷም ይበልጥ ጨምሮ እናቴ አሁን ላይ ሞታለች፣ ለዛ ተጠያቂዋ ደግሞ ናኦሚ ናትም በማለት በቀጥታ ወዳለችበትም አምርታ ከሞርጋን ጋር ያለችው ናኦሚ ላይ ሽግጧም ስደቅንባት ሞርጋንም ተደናግጦ አይሆንም በሚል ሊያስቆማት እየጣረ ናኦሚንም እሺ ቢያንስ ጆንን ላክመውና እንደፈለግሽ አድርጊም ብትላትም አሊሻም አልሰማም ብላ ልተኩስባት ስትቃረብ ሞርጋንም ፊት ለፊቷ እየቆመ እኔን መጀመሪያ ግደኝ፣ እኔ ከነበርኩበት ቦታ ተለይቻቸው ስወጣ መልሰ ሰዎች ማግኘትህ አይቀርም ተበየም ነበር፣ ይህም አሁን እየሆነ ነው፣ ወንድምሽ ኒክም እንዲሁ ሰው ሊገል ሲል ትቸው አሁን ላይ እሱ ሞቷል፣ አንቺም እንደዛ እንድታደርጊና እንደዛ እንድትሆኚ አልፈልግም እያለም ሊያስቆማት ይሞክራል። አያይዞም አሁን ላይ ምንም ነገር ያጣሽና የሌለሽ ቢመስልሽም አስታውሺ እናትሽ ለአንቺ ያሰበችውና የሆነ ያለው ነገር ሁላ በውስጥሽ አለ፣ ያም እምነት አለኝ ብሎም አረጋግቷት አሊሻም ታዲያ ባትፈልግም እያለቀሰች በንግግሩም ተማርካ ለናኦሚንም ምህረት ታደርግላታለች። ድሮ ላይ ታዲያ ኤልም ማዲሰንን ታሪኳን ሙሉ ከሰማችም በኋላ
ለዚህም ክፍያዋ ምግብም ሰጥታት አመስግናት ተሰነባብተው ይለያያሉ። ማዲሰንም ልጆቿን በመፈለግም ቀጥላ ይዛኔ ግድቡ ከፈራረሰም በኋላ መልሳ ልጆቿን ዳግመኛም አግኝታ ከነ አሊሻም ጋር ከተገናኘችም በኋላ የተፈጠረባትን ሁላም ነገራቸው ከኤልም ያገኘችው ምግብ ሰጥታቸው አሁን ላይ የተፈጠረበት ስቴዲየም ጋር መርታቸው ከዚህ በኋላ ኑሯችንን እዚህ ስቴዲየም ላይ እናደርጋለን። እኔም ታዲያ የረዳችኝ ሴት ምንም ጥቅም ሳታገኝ ረድታኛለች። እኛም ሰዎችን እዚህ ስቴዲየም ላይ እንዲኖሩም እየፈቀደን ራሳችንም እየኖርን እንረዳችኋለን ያለችበትን ጊዜም እናስታውሳለን። እንግዲህ እንዲህ እያለን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሁን ላይ ሁሉም ሰላም ከወረዱ በኋላ ኤልም ማዲሰ ላይ ምን ተፈጥሮ እንደሆነ ታሪኩንም ጠይቃ እነ አሊሻም ታሪኩን ሊጨርሱላትም ተስማምተው ከስቴዲየሙ ራቅ ብለው ከመኪናውም ወርደው በቪዲዮ እየተቀረጹ የማዲሰንን መጨረሻም ይነግሯታል። ናኦሚንም ፍቅሯ ጆንን አክመው ጨራርሳ እያገገመላትም ሲመጣ በስስት እያየችው ለመጀመሪያ ጊዜ ትክክለኛ ስሟን ጁን እንደሚባልም ትነግሯለች። ውጪም ላይም እነ አሊሻም የማዲሰንን አሟሟት ለኤል የነገሯት በጊዜውም ታዲያ በሜል ወንድምም ቦታው የስቴዲየሙ ቦታ በጠቅላላ በዞምቢ እንደተከበበ እኔ አሊሻና ኒክም ከነቪክተር ጋም ሆነን ነበር በመኪናው ከሜል ጋር ሆነን እዛ በዞምቢዎች ከተከበብን በኋላ እነ ቪክተርም ሊረዱን ወደ ውጭም በመጡም ሰዓት ማዲሰን ግን እዛው ስቴዲየም ውስጥም ከሌሎቹ ሰዎች ጋርም ቀርታም ነበርም እያሉ ጊዜውን እያስታወሱም ይነግሯታል። በዚህም መሃል ሜልም በግርግር የነበርንበትን መኪናም ይዞ ቻርሊንም እንደያዘ ቦታውን ለቆም ፈርጥጦም ሄደም ይላሉ። እዛ ያለችው ቻርሊም ሜል በጊዜው እኔን አትርፎኝ ነው የሸሸውም እያለች በዚህም እነ ቪክተር ኒክና አሊሻን ወደ ስቴዲየሙ ለመመለስ ቢጥሩም እንዳቃታቸው በዞምቢም እንደተከበቡ ውስጥም ላይ ያለችው ማዲሰንም ለልጆቿ ስትል እዛ የነበሩትን ሰዎች እንዲወጡ እያደረገች ሰዎቹም ስላላምኗት እየወጡ ዞምቢዎቹንም ወደ ስቴዲየሙም ጠርታ ሙሉ ለሙሉ እንዲገቡም ለማድረግም ጥራ እንደፈጀቻቸውም እያስታወሱ ናኦሚንም ተቀላቅላቸው እኔም እቃ ላመጣ ወጥቼ ነበር። በተመለስኩ ሰዓት ግን የተፈጠረውን አየው። በዞምቢዎቹም ጥቃት ደረሰብኝ። እንዲሁም በሜል ወንድም ሰዎችም ተያዝኩ። አማራጭም እንደሌለኝ ባወቅኩ ሰዓት ተቀላቀልኳቸው። እናንተም ሙሉ የሞታችሁ መስሎኝ ነበርም እያለች ትናገራለች። በስተመጨረሻም ትዕይንቶቹ ላይ ማዲሰንም ለልጆቿ ስትል እዛው ያሉትን ዞምቢዎች በጠቅላላ ወደ ስቴዲየሙ ማስገብታ እየመራችም እንዳለ እንዳቃጠለቻቸውም እነ አሊሻ እያስታወሱም ይናገራሉ። እሷም አብራም ተቃጠለችም እያሉ በሐዘን ተሞልተውም ይናገራሉ። ማዲሰን ለኛ ስትል ራሷን መስዋዕት አድርጋልናለችም ይላሉ። ዋው ማዲሰን። በዚህም ታዲያ ኤልና ሞርጋንም እያዘኑም ይሰሟቸዋል። በቀጣይስ ክፍል ምን ይፈጠር ይሆን? ይህ ቤተሰብ ቀስ በቀስ እያለቀ መጥቶ አሊሻ ብቻውን ላይ ቀርታለች። እሷስ በህይወት ትቆይ ይሆን? አብረን የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬ ነው አስገቧት። ይመቻችሁ። ቸር ቆዩልን።